ዶክተር ጋር ባቡሬ ወደ ዶክተር ሄዶ ሊሊ ምን ሆና ነው ብሎ ሲጠይቅ፣ ሰላም ሰላም ወደ ቻናል ላይ ቤተሰቦቼ እንዴት ናቸው? ሁላችሁም እንግዲህ ነባሮቹ ላይክ እንዳትረሱ፣ አዲሶቹ ደግሞ ሰብስክራይብ አድርጉ፣ አበራቱኝ። ዶክተር እንደዚህ አይነት ስራ እኔ አልፈልግም። ለምንድን ነው ግን ሊሊ ወደ አንተ የምትመላለሰው? ያዞራታል፣ ይጥላታል፣ ምንድነው በሽታ አላት ንገረኝ እንጂ እያለ ነበረ። እና በድንገት የሚያማት ነገር አለ። አንዳንዴ በድንገት ነው የሚጠላት። ግን ምንድነው የሚያማት ነገር? ለምንድነው የማትናገረው? ለምንድነው ሳይነግሩ እዚህ ስትመላለስ የነበረችው ስትል፣ ዶክተር ደግሞ አትጨናነቅ ባቡሬ፣ ሊሊ ምንም አልታመመችም ስል እና ታዲያ ለምንድነው ሊሊ ወደዚህ የምትመላለሰው ሲል፣ አዳይና ሊሊ የታወቋቸው እዚህ ሊሊ ስለታመመች አዳይ ይዛ ሲመጣ ጊዜ ነው እየታወቅኩኝ ዶክተር እያለ ነበር። ዶክተር ደግሞ ሊሊ ከልጅነቷ ጀምሮ ሰው ስረዳት ያስደስታታል። እኔ ሆስፒታል ውስጥ ብዙ ታመሞች አሉ፣ ብዙ ደግሞ ችግሮች አሉ ብሎ ዶክተሩ ሲናገር እና ከነሱን ለማገዝ ነው አዳይና ሊሊ ጋር ውይይት። እዚህ ጋር እንግዲህ ቤዛ ወደ እንደ ፍቅር እናቷ ቤት ሄዳ እማዬ መቼም ናፈኩሽ፣ አንድ ቀን ትደውያለሽ ብዬ አስቤ ነበረ ብላ የፍቅር እናት ስታወራት፣ ፍቅር እናት ቤዛ ብላ ተነስታ ቤዛን እንግዲህ በጥፊ ብላለች ማለት ነው። እንደዚህ ትመቻለች ብዬ ደግሞ አላስብም። ቤዛ ልጄ የታለች ብላ ፍቅር እናት ለቤዛ ስጠይቃት፣ ቤዛ ደግሞ ፍቅር ናት ብላ ስጠይቅ፣ ከፍቅር ሌላ ማን አለ ልጄ የት ናት ብላ ፍቅር እናት ደግሞ አሁን ልጄ እንደምትመጣ ይዘሽ ለማምጣት ወንድምሽ ደውለሽ ለወንድምሽ ንገሪው፣ አሁንም ልጄ ይዞ ይምጣ እያለች ነበር ቤዛ። እሷ እንዳለችው እዛው ሶፋው ላይ ቁጭ አለችና ስልኩን ይዛ እየደወለች ነበረ። እዚህ ጋር ደግሞ የአደይ እናት ቁጭ ብላ እንደው ልጅ እኮ ተረጋግታ ቁጭ ያለች ልጅ ምን አይ እንደው አትረቢ ያለሽ ሰው ቁጭ ብላ በባራንዳዋ ላይ ብቻ እያወራች ያለች ሰዓት በፊት ለፊቷ ብርሃን ስትመጣ፣ ውህ ብርሃን መጣሽ እንዴ? አዎ እማዬ መጣሁ እኮ ስል፣ እናቷ ደግሞ አይ አለልኝ እንኳን እኮ እንደው የሚሰሩ ነገር እንደው የሚያስቡ ነገር እኮ አያውቁም ስል፣ እችኛዋ ደግሞ አዎ እማዬ አባይ መጥቶ ነበር እንደ ስል፣ የአዳይ እናት ደግሞ አያየ እሷቸው ደግሞ እንኳን አልመጡም እያሉ ነበረ። አጎትሽን ልኮ ነው እንጂ ደግሞ እንዳይ ሾክ እንዳላቸው አላቅም፣ እህትሽን እድራለሁ እያሉ እየፎከሩ ነው። ደግሞ እንዴ ለማን ነው የሚድሯት? እውነትሽ ነው እንደማየ ሲል፣ እናቷ ደግሞ አዎ እውነቱ ነው። አሁን እኮ ነው አጎትሽ መጥቶ እህትሽን ለአጎት ለፈረንጅ ካልዳርኩ ብሎ እየፈከሩ ነው አሉ። ብርሃን ደግሞ አባዬ ደግሞ ለአዳይ ባላመጣላት እና ማን ነበረች እየሳቀች እንደው ደስ ብሎኛል ስል፣ እናቷ ደግሞ እንደው ታውቀሻል እንዴ? ምንድን ነው ግን አንቺ እንዳሳለሽ? አዎ ታውቆኛል እማዬ፣ ግን አንቺ ለምንድን ነው የተናደርሽው ሲል፣ የአዳይ እናት ደግሞ አራ ብላ እሷን እንደ አባትሽ ማሰብ ጀመር ያለች ነበር እናቷ። ልጄ እኮ ማላቀው ሰው አገብታ በሰው ሀገር መንከራተት ቢሆንም እኮ እማዬ አዳይ እኮ ደስተኛ መሆን ትችላለች ብላ እናቷን እያባበለች ነበረ። በጭራሽ ብላ እናቷ በዛው ቆማለች ማለት ነው። እና ውድ ቤተሰቦቼ እንግዲህ ዛሬ ኔቱን በጣም አስቸግሮኛል። ሁለት ጊዜ እየቀረሁ ነበረ ኔትወርኩ እንደዚህ እና ፋሚሊዎቼ እንግዲህ የአዳይ ድራማ ይሄ ይመስላል። ያው አጠቃላይ ይዤ ለማምጣት የነሱ ቪዲዮ እስከ መጨረሻ አይቼ ለማወራት ትንሽ ጊዜ ይፈጃል። ለዛ እንግዲህ አጣር ምጥን ያለችው የአዳይ ድራማ ይዤ መጥቻለሁ። ያው የሰው ስራ ነው፣ ግን ለኛ እንግዲህ ከነሱ ሌላ የምንሰራው ነገር የለም። ምን እንሰራለን? ለኛ ዞሮ ዞሮ እንግዲህ የሰው ቤት ያለን ሰው በጣም ከባድ ነው። አንዳንድ ነገሮችን ቪዲዮን ሰርተን ለመለቀቅ ለማወራት ምናምን የሚመቻህን ነገር የለም እና እዚህ ጋር ሰው ቤት እስከምንወጣ ድረስ በእነሱ ፍትፍት ይዘን ብንመጣም ያው ታፍ እያረኩኝ ያወራው ነገር እናንተን እንግዲህ ሙሉ ቪዲዮ እናንተ ጋር ያወራው ለማምጣት
ጊዜም ትንሽ ስለሚያጥር ላይፍ ላይም ደግሞ ምንድነው ኔቱ በጣም አስቸጋሪ ሆነልኝና ያው ቪዲዮ እለቃለሁ ብዬ ቪዲዮ ብቻ የሚለቅበት ጊዜ የረጅም ሰዓት ባወራ ራሱ ያው ሀስቤ ስለሆነ አሁን ደግሞ ላይፉ ላይ ትንሽ አልቆየሁም። ለዛ እንግዲህ ይሄን አጠር ምጥን ያለችው ቪዲዮ የአደይ ድራማ ብቻ ነበር ያመጣው። አደይ ድራማ፣ ጽናት ድራማ፣ የምሳሌ ድራማ የተለያዩ ድራማዎቹን ላይ ከኋላ እያወራን እናመጣለን። ግን ዞሮ ዞሮ የሰው ስራ ነው። የሰው ነገር ነውና ማጠንቀቅ በጣም አስፈላጊ ነው። እንደው አልሰራም ብዙ ውጤታማ የሆነ ሰው የለም በሱ ላይ። የአደይ ድራማ ቢሆንም የጽናትም የምንም ብዙ ሰው ውጤታማ አልሆነም። ግን ያው የምናደርግበት ነገር የለ። እኛ እንግዲህ ያው ወጣ ማይልሳው ወጣ አንልም። ደግሞ አንድ ነገር ቁጭ ብለን የምንለፈለፍበት ጊዜ ሰዓት የለንም እና ያው ጊዜ ሰዓት እስከሚኖር ድረስ ደግሞ የራሳችን እስከምንቀሰቀስ ድረስ በእነሱ ድራማ በእነሱ ነገርም ያው እንደዚህ ቪዲዮ በቪዲዮ ምንድነው የነሱ ቪዲዮ የነሱ ፎቶ ሳናስገባ እንደዚህ ብንመጣም እንግዲህ ያው ብዬ ነው ያሰብኩኝ። ቤተሰብ ምን ትላላችሁና አንዳንዴ የሰው ነገር ይዘን ስንመጣ መቼም ከኋላ ነው የምንቀራው። ይሄ ነገር ደግሞ እየገባ ነው ለማውራት የራሱ ጫጫታው እየገባ ነው እና ዛሬ እንግዲህ እንደዚህ ተፍ እያደረኩኝ ዝም ብዬ ልለቀቅና በፈክም ቢሆንም ደጋግሜ ላጫወት እንጂ ምንም ዛሬ እንግዲህ ላይፉ ውሃ ጠጥቷል። እና ውድ ቤተሰቦቼ ያው የአደይ ድራማ ይሄ ይመስላል። አደይ እንግዲህ ያው ፈረንጅ ልታገባ ነው። በሰው ሀገርም ሄዳ እንዳትንከራተት ብላ እናትየዋ በጣም እየተጨናነቀች ነውና ያው ልጅና እናት የልጅ ነገር እናት በጣም ያሳስባል። ቢሆንም እንግዲህ ያው አደይ ደግሞ ማን ነበር ይሄ ልጁ? እሱን ጥላ መሄድ አይመስለንም። እና ጋይሶቼ ማሮቼ ውዶቼ አበራቱቱኝ። ቁጭ ብዬ ለማውራት ራሱ ውጪና ወደዚህ ወደዛ ያልኩኝ ነው ጌታን እና ምቾት ስለሌለ ነው ጋይስ። ለዛ ስለሆነ ይሄን ቪዲዮ እስከ መጨረሻ ይውልኝ ማለት ስሙ ክፍት አድርጉ ሲወዳችሁ ስለማይመች ነው። ሁላችን እንግዲህ እንተባበርና ሰዓትን ልሙላ ብዬ ነው ጋይሶቼ ማሮቼ። በጣም ነው የምወዳቸው። 8 ደቂቃ ቪዲዮ ናት። እስከ መጨረሻ አበራቱኝ። ሰላማችሁ ይብዛ። እናም ላይክ ማድረጉ እንዳትረሱ፣ ሼር አድርጉ፣ ሰፖርት አድርጉ። ነባሮቹ ላይክ፣ አዲሶቹ ሰብስክራይብ፣ ላይክ ሁሉም አድርጉ። ተባረኩልኝ። ከልብ አመሰግናለሁ ቤተሰብ።